ሰላም ውድ ቴሌቪዥን ተመልካቾቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከህይወት ቴሌቪዥን የሰዓቱ መረጃዎች ይዘን ቀርበናል። አስጨናቂ ሀብታሙ መረጃውን በመምራት ከእናንተ ጋር ቆያለሁ። አብራችሁን ቆዩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን በወቅታዊ ጉዳይ ላይ መግለጫ ሰጠች። ተጨማሪ አለን። የካቲት 3 ቀን 2018 ዓ.ም በዋናው ጽሕፈት ቤት ቅጥር ግቢ በወቅታዊ ጉዳዮች ላይ የተዘጋጀው መግለጫ በጽሑፍ ከተነበበ በኋላ የቤተክርስቲያኒቱ የወቅቱ ፕሬዝዳንት ዶክተር ስምዖን ሄሊሶ ማብራሪያ ሰጥተዋል። በፕሬዝዳንቱ ማብራሪያ መሰረት መግለጫውን መስጠት ያስፈለገው በቀጣዩ መጋቢት ወር ወደ ኢትዮጵያ ለመምጣት የተጋበዘው ሐሰተኛው ነቢይና አስተማሪ ቤኒን በተመለከተ ቤተክርስቲያኒቱ ያላትን ግልጽ አቋም መግለጽ በማስፈለጉ ነው። ፕሬዝዳንቱ የኢትዮጵያ ቃለ ሕይወት ቤተክርስቲያን ብሔራዊ ቦርድ ባጸደቀውና በቤተክርስቲያኒቱ ዕቅበተ እምነት ክፍል በተዘጋጀው ጽሑፍ ላይ ሐሳብ መስጠት ማስፈለጉን ተናግረዋል። በመቀጠልም የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ የሆኑት ዶክተር ስምዖን ሙላቱ ስለ ቤኒን ማንነትና አገልግሎት ወደፊት ሰፋ ያለ ማብራሪያ እንደሚሰጥ አስረድተው ግለሰቡ የብልጽግናና የጤና ወንጌል እንዲሁም የእምነት ቃል እንቅስቃሴ አራማጅ መሆኑን ተናግረዋል። ዋና ጸሐፊው አያይዘውም እነዚህ የግለሰቡ አስተምሮች ጸረ መጽሐፍ ቅዱሳዊና ኃይለኛ ኑፋቂዎች መሆናቸውን አብራርተዋል። ዶክተር ስምዖን ሙላቱ አያይዘውም ቤኒን ሐሰተኛ ትንቢቶችን በመናገር የታወቀና በስህተት የተሞሉ ትምህርቶችን እንደሚያስተምር ገልጸዋል። እንደ ዶክተር ስምዖን ገለጻ ግለሰቡ በስላሴ ማንነት ላይ የተሳለቀ በወንድሙ ልጅ ሳይቀር ኑፋቄው የተወገዘ ግለሰብ መሆኑን አብራርተው ወደ አገራችን መምጣቱን የኢትዮጵያ ቃለ ሕይወት ቤተክርስቲያን አጥብቃ እንደምታወግዝ ተናግረዋል። ከእርሳቸው በመቀጠል የቤተ ክርስቲያኒቱ ምክትል ፕሬዝዳንት አቶ ዳንኤል ጫሜቦ ቤተ ክርስቲያን ከምትከተለው አስተምሮ አንጻር ግለሰቡን አጥብቃ እንደምታወግዝ ተናግረዋል። የቤተ ክርስቲያኒቱ ዕቅበተ እምነት ክፍል ኑፋቄን ለመከላከል ከፍተኛ ስራ እየሰራ መሆኑን የገለጹት ምክትል ፕሬዝዳንቱ የግለሰቡም ሆነ ሌሎች የኑፋቄ አስተምሮችን ለመከላከል መዋቅሮችን ሁሉ በጋራ እንዲሰለፉ ጥሪ አቅርበዋል። በመጨረሻም ፕሬዝዳንቱ ዶክተር ስምዖን ሄሊሶ በሀገራችን ውስጥ ጤናማ መጽሐፍ ቅዱሳዊ አስተምሮ ወደ ትውልድ ለማስተላለፍ ይቻል ዘንድ ኑፋቄን ለመከላከል የሚያስችሉ የዕቅበተ እምነት ስራዎች ተጠናክረው መቀጠል እንደሚገባቸው ተናግረዋል። ለኢትዮጵያ ወንጌላውያን ቤተ ክርስቲያናት ካውንስል ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ በቀጣዩ የሥራ ዘመናቸው መልካም ጊዜ እንዲኖራቸው በኮልፌ ቃለ ሕይወት ቤተ ክርስቲያን ጸሎት ተደረገላቸው። ባልደረባችን ሮማን ከሊል ተጨማሪ አላት። የካቲት ቀን 1 2018 ዓ.ም በኮልፌ ቃለ ሕይወት ቤተ ክርስቲያን አዲስ ለተመረጡት የኢትዮጵያ ወንጌላውያን ቤተ ክርስቲያናት ካውንስል ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ ቀጣዩ የሥራ ዘመናቸው መልካምና ፍሬያማ እንዲሆን የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ፕሬዝዳንት የሆኑት ዶክተር ስምዖን ሄሊሶ እንዲሁም ጋቢ መስፍን ሙሉጌታና የቤተ ክርስቲያኒቱ ምዕመናን በተገኙበት ጸሎት ተደርጎላቸዋል። የካውንስሉ ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ ባደረጉት ንግግር ወንጌልን አስቀድመን እንሰራለን፣ ተተኪ ትውልድን በቤተ ክርስቲያንና ሀገሩን የሚወድ ራሱን ለእግዚአብሔር የለየ ወጣትን ለማፍራት ቤተ ክርስቲያን የራሷን ድርሻ ልትወጣ ያስፈልጋል ብለዋል። መረጃውን ከካውንስሉ ማህበራዊ ድረገጽ አገኘ ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ሁለንተናዊ የልጆች አገልግሎት በዓል በሆሳና ከተማ ተከበረ። ባልደረባችን ሮማን ከሊል ተጨማሪ አላት። በኢትዮጵያ ቃለ ሕይወት ቤተክርስቲያን በየዓመቱ የሚከበረው ሁለንተናዊ የልጆች አገልግሎት በዓል በሆሳና ከተማና በዙሪያዋ የሚገኙ አጥቢያ ቤተክርስቲያናት በአንድነት አክብረዋል። በዓሉ ልጆችን በአካላዊና ስነልቦናዊ ጥቃት መከላከል እንደሚያስፈልግ የሚያሳስብ መልእክትም ተላልፎበታል። የእግር ጉዞና የቅብብሎሽ ሩጫ መርሃ ግብሮችም ተካሂደዋል። ቤተክርስቲያኗ ልጆች ማዕከልን በማድረግ በሁለንተናዊ እድገት ላይ በትኩረት እየሰራች መሆኗም ተገልጿል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዓለም አቀፍ ሚስዮን ማህበር ቄስ ዋኘው አንዳርጌን ዳይሬክተር አድርጎ ሾመ። ዓለም አቀፍ ሚሽን ማህበሩ 9ኛ ጠቅላላ ጉባኤውን ባካሄደበት ወቅት ነው ቄስ ዋኘው አንዳርጌ አዲስ ዳይሬክተር አድርጎ የመረጠው። ቄስ ዋኘው የማዕከላዊ ሰሜን ኢትዮጵያ ሲኖዶስ ፕሬዝዳንትና የዓለም አቀፍ ሚስዮን ሶሳይቲው ቦርድ አባል ሆነው ሲያገለግሉ ቆይተዋል። በተጨማሪም ሚሽን ማህበሩ ሴትና ወጣት ያካተተ አዳዲስ የቦርድ አባላትን በቦርድ አባልነት መርጧል። ጠቅላላ ጉባኤው በጉዲና ቱምሳ የስልጠና ማዕከል ባካሄደው ስብሰባ የሶሳይቲው ቦርድ ሰብሳቢ ቄስ ፈቃዱ ቤኛ የ25 በጀት ዓመት የሥራ ሪፖርት አቅርበዋል። የሚሽን ሰብሳቢው አቃቤ ንዋይ አቶ መላኩ አመኑ ደግሞ የኦዲት ግኝት ይፋ አድርገዋል። ጉባኤው በገለልተኛ አካል የተደረገውንና የቀረበለትንም የኦዲት ግኝት አድምጧል። የሚሽን ሶሳይቲው ቦርድ ሰብሳቢ በመሆን ደግሞ ቄስ ዶክተር ለሊሳ ዳንኤል ተመርጠዋል።
ሚሽን ሶሳይቲው በተጨማሪ አቶ ኢዶሳ ኪሲን የአስተዳደርና ፋይናንስ ኃላፊ አድርጎ ሾመዋል። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ዓለም አቀፍ ሚስዮን ማህበር ለ20 ዓመታት የሚጠጋ ጊዜ ሚስዮናውያን ወደ ተለያዩ የአፍሪካና እስያ ሀገራት በሙሉ ጊዜ ሚስዮናዊና በድንኳን ሰፊ ሚስዮናዊ መልክ በመላክ በቤተ ክርስቲያኒቱ ተከላ እየሰራ የሚገኝ የቤተ ክርስቲያን አካል ነው። ውድ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። በናይጄሪያ ታራባ ግዛት ታኩም አካባቢ በተቀሰቀሰ ጥቃት ቢያንስ 7 ክርስቲያኖች ተገደሉ። በናይጄሪያ ሰሜን ምስራቅ ታራባ ግዛት በታኩም አካባቢ አስተዳደር ውስጥ በሚገኘው የቺንቻንጂ ካውንስል ዋርድ በተፈጸመ ድንገተኛ ጥቃት ቢያንስ 7 የቲቪ ብሔረሰብ አባላት የሆኑ ክርስቲያኖች መገደላቸው የአካባቢ ምንጮች ለቤኒን ኢንፎፒዲያ ገለጹ። ምንጮቹ እንደገለጹት ጥቃቱ በተለያየ መንደሮች በአንድ ጊዜ ተፈጽመዋል። ቤቶች ተቃጥለዋል፣ የምግብ መሸጫ ሱቆች ወድመዋል፣ በተጨማሪም የግል ንብረቶች ተዘርፈዋል። በዚህ ሁኔታ ብዙ ቤተሰቦች ለደህንነታቸው ሲባል ወደ አጎራባች ህብረተሰቦች መሰደዳቸውም ተገልጿል። የማህበረሰብ መሪዎች በሁከት ወቅት ቢያንስ 35 አብያተ ክርስቲያናት መውደማቸውን የገለጹ ሲሆን ብዙ የቤተ ክርስቲያን ህንፃዎች ተቃጥለዋል፣ ሃይማኖታዊ ንብረቶችም ወድመዋል ተብሏል። ነዋሪዎቹ በጥቃቱ ወቅት ምንም አይነት የጸጥታ ጥበቃ አለመኖሩን በመግለጽ የታጠቁ ኃይሎች ከአንዱ ሰፈር ወደ ሌላ በፍጥነት ሲንቀሳቀሱ መታየታቸውና የተኩስ ድምጽ መስማታቸውን ገልጸዋል። በዚህ ሁኔታ አንድ የማህበረሰብ አባል ታፍኖ መወሰዱ ሲገለጽ ያለበትም ስፍራ አልታወቀም። በአሁኑ ሰዓት ነዋሪዎች ለታራባ ግዛት መንግስትና ለፌዴራል የጸጥታ አካላት የጸጥታ ኃይሎች እንዲሰማሩና ምርመራ እንዲካሄድ ጥሪ አቅርበዋል። ይህ ዜና እስከተሰራበት ጊዜ ድረስ በጉዳዩ ላይ ከታራባ ግዛት መንግስት ወይም ከናይጄሪያ ፖሊስ ኃይል ይፋዊ መግለጫ አልተሰጠም። በእግር ኳስ ጨዋታ ውስጥ የእምነት መግለጫዎች እየጨመሩ መምጣታቸው ተነገረ። ባልደረባችን ሮማን ከሊል ተጨማሪ አላት። በአውሮፓ ዋና ዋና የእግር ኳስ ሊጎች ውስጥ ተጫዋቾች የክርስትና እምነታቸው በግልጽ መግለጽ እየጨመረ መምጣቱ ታይቷል። ከአርሴናል እስከ ማንቸስተር ሲቲ፣ ከቼልሲ እስከ ክሪስታል ፓላስ ድረስ በተለያዩ ክለቦች የሚጫወቱ ተጫዋቾች እምነታቸውን በማህበራዊ ሚዲያ በጨዋታ በፊትና በኋላ እንዲሁም በቡድን ጸሎትና የመጽሐፍ ቅዱስ ጥናት መልእክት እየገለጹ ይገኛል። ቀድሞ እምነት እንደ ግላዊ ጉዳይ ብቻ የሚቆጠር ቢሆንም በአሁኑ ጊዜ ተጫዋቾች ይህንን አመለካከት በግልጽ ሁኔታ ለመግለጽ ሲሞክሩ ይስተዋላል። ባለሙያዎች ይህን እንቅስቃሴ በስፖርት ውስጥ የሚታይ አዲስ ማህበራዊና መንፈሳዊ መግለጫ ሲሉም ይገልጻሉ። እግር ኳስ በዓለም አቀፍ ደረጃ በሚሊዮኖች ላይ ተጽዕኖ ያለው የስፖርት አይነት ሲሆን ይህ የእምነት መግለጫ በስቴዲየሞች፣ በልብስ መቀየርና ክፍሎችና በዲጂታል መድረኮች ላይ የታየ መሆኑም ተጠቁሟል። አንዳንድ የስፖርት ተንታኞች ይህንን ሁኔታ በእግር ኳስ ውስጥ ያለ የእምነት መነቃቃት ሲሉም ይገልጻሉ። በሰው ሰራሽ አስተውሎት ወይም በአርቲፊሻል ኢንተለጀንስ የተፈጠሩ መንትዮች ብዙዎችን እያነጋገሩ ነው። ባልደረባችን ሮማን ከሊል ተጨማሪ ያላት። በቅርብ ጊዜ በማህበራዊ ትስስር ገጾች ላይ ሻሊቨር እና ካሚላ በሚል ስያሜ የሚጠሩት መንትዮቹ ታሪክ የብዙዎችን ትኩረት ስቧል። መንትዮቹ በአካል ተጣብቀው የተወለዱ መሆናቸውና በሚያሚ አሜሪካ እንደሚኖሩ ቢገለጹም ነገር ግን ጉዳዩ ከእውነት የራቀ መሆኑ ታውቋል። ተጣብቀው የተወለዱ መንትዮች በመምሰል በተፈጠረው የማህበራዊ ትስስር ገጽ ላይ በአጭር ጊዜ ውስጥ ከ100,000 በላይ ተከታዮች ማፍራት የቻሉ ሲሆን ምስሎቻቸውም እጅግ እውነተኛ ሰዎችን ይመስሉ እንደነበር ተመላክቷል። የቴክኖሎጂ ባለሙያዎች እንደሚገልጹት እነዚህ መንትዮች በሰው ሰራሽ አስተውሎት የተፈጠሩ እንጂ እውነተኛ ሰዎች አይደሉም። በምስሎቻቸው ላይ የሚታዩ አንዳንድ ጥቃቅን ስህተቶች እንደ ጣቶች ቁጥርና የጀርባ ገጾቻቸው ይህንኑ እንደሚያረጋግጡ ተጠቅሷል። መንትዮቹ እውነተኛ ሰዎች ነን በማለት ቢከራከሩም ብዙዎች የሰዎችን የአካል ጉዳት ለንግድ ማስታወቂያነት መጠቀም ተገቢ አይደለም በማለት እየተቹም ይገኛሉ። የአርቲፊሻል ኢንተለጀንስ ቴክኖሎጂ ምን ያህል እውነትና የውሸት ይዘትን መለየት እስከሚያቅተን ድረስ እየረቀቀ መምጣቱ የሚያሳይ ትልቅ ምሳሌ ሆኗል ነው የተባለው። መረጃውን ከኢቲቪ መዝናኛ ኒውስ አገኘ ነው። ወደ የቴሌቪዥን ተመልካቾቻችን መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን በመምራት እኔ አስጨናቂ ሀብታሙ ከመላው የቴሌቪዥን ስቱዲዮ ባለሙያዎች ጋር ቆይታ አደረኩኝ። ከቀሪው የቴሌቪዥን መሰናዶዎች ጋር መልካም ቆይታ